በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የመርሃ ግብራችን ተከታታዮች እንደምን አመሻችሁ? እንደምን ቆያችሁ? አሜን። የአምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህ ከምስኪያ ኅዙናን መድኃኔዓለም ገዳም ከተምሮ ማስተማር ሰንበት ትምህርት ቤት ከማኅበረ ቅዱሳን ጋር በመተባበር የሚቀርብላችሁ ሳምንታዊው የመስማት የተሳናቸው መርሃ ግብራችን ነው። እንደ ሁልጊዜው ለእናንተ ያስተምራሉ ያልናቸውን መርሃ ግብሮች ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ በእግዚአብሔር ስም እንጠይቃለን። መርሃ ግብራችንን የምንጀምረው በትምህርት ይሆናል። እግዚአብሔር አምላክ ለመምህራችን ተናጋሪ አንደበት ለእኛም አስተዋይ ልቦናና ሰሚ ጆሮን እግዚአብሔር አምላክ ያድለን። አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የነቢያትን የሐዋርያትን የሊቃውንትን ጉባኤና ስብሰባ የባረከ አምላክ ጉባኤያችንን ስብሰባችንን ይባርክልን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስተ ቅዱሳን ድንግል ማርያም ወዳጆች እንደምን ዋላችሁ? እንደምን ከረማችሁ? እግዚአብሔር አምላካችን እንደኛ ሳይሆን እንደሱ ቸርነት ተመልክቶ በዚህ በተቀደሰ ስፍራ ተገኝተን ቅዱስ ቃሉን እንድንነጋገር ስለፈቀደልን ክብር ምስጋና ይግባው። እግዚአብሔር እስከፈቀደ ድረስ የእግዚአብሔርን ቅዱስ ቃል እንነጋገራለን። ለዛሬ የምንነጋገርበት የትምህርታችን ርዕስ ታቦተ ጽዮን ወይንም ህዳር ጽዮን ለምን ይከበራል የሚለውን ቃል መሰረት አድርገን እንደ እግዚአብሔር ቅዱስ ፈቃድ እንነጋገራለን። እንግዲህ ትምህርታችንን ስንጀምር እዚህ ላይ ሁለት ነገሮች እናገኛለን። አንደኛው ታቦት ሲሆን ሁለተኛው ደግሞ ጽዮን ነው። ታቦት ማለት ማደሪያ ማለት ነው። ታቦት ማለት ማደሪያ ማለት ሲሆን ይኸውም የጽላት ማደሪያ ማለት ነው። የምን ማደሪያ? የጽላት ማደሪያ ማለት ነው። ጽዮን ማለት ደግሞ አምባ፣ መጠጊያ፣ ጥግ ማለት ነው። ታቦተ ጽዮን ማለት ምን ማለት ነው? የእግዚአብሔር ማደሪያ፣ የጽላቱ ማደሪያ፣ የሕዝበ እስራኤል የእግዚአብሔር ሰዎች መጠጊያ ማለት ነው። ይህንን እንግዲህ መሰረት አድርገን ቤተ ክርስቲያናችን የምታስተምረውን ህዳር ጽዮንን መሰረት አድርገን ታሪኩን በማንሳት ትምህርቱን ለመማማር እንደ እግዚአብሔር ቅዱስ ፈቃድ እንጀምራለን። ይኸውም እንግዲህ ምንድን ነው? በመጽሐፈ ሳሙኤል ከምዕራፍ 1 እስከ ምዕራፍ 6 ድረስ ባለው ላይ የተጻፈ ሰፋ ያለ ታሪክ አለ። ይኸውም ምንድን ነው? ያን ጊዜ ሊቀ ካህናቱ ኤሊ በሴላ በሚባለው ቦታ በነበረበት ጊዜ የሰው ልጆች በተለይም ደግሞ በቤተ መቅደስ ያሉት አማኞች እጅግ እግዚአብሔርን አሳዝነውት ስለነበር፣ እግዚአብሔርን በድለውት ስለነበረ ከእግዚአብሔር ጋር ያላቸው ግንኙነት የተራራቀ ነበረ። ያን ጊዜ ካህኑ ኤሊም የሱ ልጆች ካህናት ስለነበሩ ታቦተ ጽዮንን የሚያገለግሉ ስለነበሩ እሱም እያረጀ በእርጅና ዘመኑ ስለነበረ ልጆቹን ከመገሰጽ፣ ልጆቹን ከማስተማር፣ ልጆቹን ከመምከር ፈቀቅ ብሎ ነበር። ወደኋላ ብሎ ነበር። ዘግቶ ነበረ። ኋላ የሚጦሩኝ ኋላ የሚንከባከቡኝ እነኚህ ልጆች ናቸው ብሎ እነሱን ዝም ማለትን መርጦ ነበረ። እንደዚሁም ደግሞ የእግዚአብሔር ሰዎች በጊዜው የነበሩ ሰዎች በተለይ ሁለቱ ልጆቹ አፍኒንና ፊንሐስ የሚባሉት እነኚህ ሁለቱ የኤሊ ልጆች በእግዚአብሔር ቤተ መቅደስ የማይገባ ስራ ይሰሩ ነበር። የማይገባ ስራ፣ እግዚአብሔር የማይወደውን ነገር ያደርጉ ነበር። ይኸው ምንድነው? በቤተ መቅደስ
ለእግዚአብሔር መቅረብ የሚገባውን ጥሩውን፣ እውነተኛውን፣ በጎውን መስዋዕት ትተው ምናምንቴውን፣ እንክርዳድ ያለውን ከስጋም ክፍል ከሆነ ደግሞ ለእግዚአብሔር ጥሩ ያልሆነውን መስዋዕት ያቀርቡ ነበረ። እንደውም ምንድነው ምርጥ ምርጡን ለራሳቸው ይመገቡ ነበር። ከተፈቀደው ውጭ ያለውን ነገር ያደርጉ ነበር። አልፎ ተርፎም ደግሞ በቤተ መቅደስ ከሴቶች ጋር ይዳሩ ነበር፣ ያመነዝሩ ነበር። ሌላም ሌላም ብዙ የተዘረዘሩ ኃጢአቶችን ይሰሩ ነበር። በዚህ የተነሳ እግዚአብሔር አዝኖ ነበር። ያን ጊዜ እግዚአብሔር ለወዳጆቹ በራእይ ይገለጽ ስለነበረ ለረጅም ጊዜ እግዚአብሔርና የሰው ልጆች በራእይ ተነጋግረው በራእይ ተገልጾ አያውቅም ነበር። ያን ጊዜ ግን የስለት ልጅ የሆነው ሐና መስዋዕት አድርጋ ለእግዚአብሔር መባ አድርጋ የሰጠችው ታናሹ ብላቴና፣ ታናሹ የኋላው ታላቅ ነቢይ ሳሙኤል በቤተ መቅደስ ይኖር ነበር። እግዚአብሔርን ቤት እያገለገለ፣ ካህኑ ኤሊን እያገለገለ፣ ቤተ መቅደስን እያገለገለ ይኖር ነበረ። ያን ጊዜ የእግዚአብሔር ድምፅ ወደ ሳሙኤል መጣ። ሳሙኤልን በተኛበት በሌሊት ተጠራው። ሳሙኤል 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 ሆይ ብሎ ጠራው። ያን ጊዜ ሳሙኤልም ተነሳና አባቱን መምህሩን ሊቀ ካህኑን ኤሊን ሄዶ አባቴ ለምን ጠራኸኝ አለው። ኤሊም እኔ ያልጠራሁም ሂድና ተኛ አለው። ለሁለተኛ ጊዜ አሁንም እግዚአብሔር ደግሞ ሳሙኤልን ጠራው። ሳሙኤልም ተነስቶ ሄዶ መምህሩን ካህኑን ኤሊን ለምን ጠራኸኝ አባቴ ጠራኸኝ አለው። አሁንም እኔ ያልጠራሁም ሂድ ተኛ አለው። አሁንም ለሶስተኛ ጊዜ እግዚአብሔር ሳሙኤልን ጠራው። ሳሙኤል ሳሙኤል ብሎ ጠራው። ያን ጊዜ ሄዶ አሁንም ተነስቶ ለምን ጠራኸኝ ጌታ አለው። ያን ጊዜ ነብዩ ሳሙኤልን እግዚአብሔር እንደጠራው ካህኑ ኤሊ አወቀ፣ ተረዳ። ከዛ በኋላ ምን አለ? ልጄ አሁን ሲጠራህ ድምፁን ሲያሰማህ ባሪያህ ይሰማል፣ ተናገር ብለህ ንገረው አለ። ያን ጊዜ እግዚአብሔር መጥቶ ሳሙኤልን በሚጠራው ጊዜ ሳሙኤልም እንደተባለው እንደታዘዘው ተነስቶ ቆሞ ለእግዚአብሔር የሚሰጠውን ክብር ሰጥቶ ባሪያህ ይሰማል ተናገረኝ አለ። ያን ጊዜ እግዚአብሔር ተናገረው። ይኸውም ምንድነው ያለው? በኤሊና በኤሊ ቤተሰቦች መካከል በእስራኤላውያን መካከል ጭው ያለ ለጆሮ የሚሰቀጥጥ መዓት መከራ አመጣለሁኝ ብሎ ለነብዩ ነገረው። ለዛ ለትንሽ ብላቴና ነገረው። ያኔ ይህንን ከነገረው በኋላ ሳሙኤልም ተኛ። በነጋታው ነብዩ ሳሙኤልን ኤሊ ካህኑ ኤሊ ጠርቶት እግዚአብሔር ምንድነው ያለህ? ምንድነው የነገረህ? አንድም ነገር ሳታስቀር ንገረኝ አለው። ሳሙኤልም እግዚአብሔር የነገረውን በሙሉ ለካህኑ ለኤሊ ነገረው። ይኸውም ምንድነው ያለው? ለእስራኤል የሚሰቀጥጥ ጭው ያለ መከራ አመጣለሁኝ ብሎ ተናግሯል። ያኔ ኤሊ አዎ ትክክል ነው፣ እግዚአብሔርን በድለናል፣ እግዚአብሔርን አሳዝነናል፣ የማይገባ ስራ ሰርተናል፣ እግዚአብሔር የፈቀደውን ያድርግ አለ። ከዚህም በኋላ እንግዲህ በእስራኤላውያንና በፍልስጤማውያን መካከል ውጊያ ተደረገ። ያን ጊዜ እስራኤላውያን ጎበዞች፣ ጀግኖች ስለነበሩ ፍልስጤማውያንን በቀላሉ ድል ያደርጓቸው ነበር። በቀላሉ ያሸንፏቸው ነበር። በቀላሉ ይማርኳቸው ነበር። ያን ጊዜ ፍልስጤማውያን በረቱ፣ ተቋቋሟቸው። እስራኤላውያን አልቻሉም።
ያኔ የተሰበሰቡና ምንድን ያለው እኛ እኮ ዛሬ የተሸነፍነው እኛ እኮ ዛሬ እነኚህ ፍልስጤማውያን የተገዳደሩን እኮ የእግዚአብሔርን ታቦተ ጽዮንን ስላልያዝን ነው ብለው ተማከሩና ታቦተ ጽዮን እንድትመጣ ታቦተ ጽዮንን ለመያዝ ተስማሙ። ያን ጊዜ ታቦተ ጽዮንን የሚሸከሙት ታቦተ ጽዮንን የሚይዙት ሁለቱ የኤሊ ልጆች ናቸው። ያኔ ታቦተ ጽዮንን ይዘው ወደ ሰልፍ፣ ወደ ጦር ሜዳ፣ ወደ ግዳጅ ቦታ ይዘዋት ሄዱ። ያኔ ሰራዊቱ ሁሉ ታላቅ እልልታ ሆነ። ፍልስጤማውያን እጅግ ፈሩ፣ ደነገጡ። ይሄ የምንሰማው እልልታ ምንድን ነው? ይሄ የምንሰማው ጩኸት ምንድን ነው ብለው ሲደነግጡ አይ የእግዚአብሔር ማደሪያ ታቦተ ጽዮን ወደ ውጊያ ቦታ ስለመጣች ነው። ነገር ግን ያው በልባቸው ፍርሃት አደረባቸው። ነገር ግን ያው ውጊያ ገጥመዋልና ጦርነቱ ተፋፋመ። ነገር ግን እስራኤላውያን ሊያሸንፉ አልቻሉም። ያኔ ተሸነፉ። ለምን? በእግዚአብሔር ቤት በእግዚአብሔር መቅደስ በታቦተ ጽዮን ፊት የማይገባ ስራ ስለሰሩ እግዚአብሔር አሳልፎ ሰጣቸው። ያን ጊዜ ፍልስጤማውያን በረቱ፣ እስራኤላውያንን ድል አደረጉ። በእስራኤላውያን መካከል 30,000 ሰው ወደቀ። 30,000 ወታደር ሞተ። ሁለቱም ታቦተ ጽዮንን የሚሸከሙት ሆፍኒና ፊንሐስም ተገደሉ። ታቦተ ጽዮንም ተማረከች። ፍልስጤማውያንም ወደዛ ወደ ሀገራቸው ይዘው ሄዱ። ያን ጊዜ ለወሬ ነጋሪ የቀረ አንድ ሰው ወደ ሴሎ ሄዶ ነብዩ ካህኑ ኤሊ ወዳለበት ሄዶ ምን አለው? የሆነውን ሁሉ ነገረው። ታቦተ ጽዮን ተማረከች፣ ልጆችህም ሞቱ፣ 30,000 እስራኤላውያን ወደቀ ብሎ ሲነግረው በተለይ የታቦተ ጽዮንን መማረክ በሰማ ጊዜ በግንባሩ ወደቀ። አርጅቶ ነበርና እሱም በዛው ሞተ። በእንደዚህ አይነት ሁኔታ እንግዲህ ታቦተ ጽዮን ተማርካ ወደ ፍልስጤማውያን አገር ሄደች። ፍልስጤማውያን ወሰዷት፣ በፍልስጤም ሀገር ገባች። ያን ጊዜ ደግሞ እነሱ የሚያመልኩት ዳጎን የሚባል ከእንጨት የተሰራ ጣዖት ነበር። በመቅደሳቸው በዛ በዳጎን ቤት ታቦተ ጽዮንን ለዳጎን እንድትሰግድ አድርገው አስቀመጡ። ያን ጊዜ ማታ ገልብጣው ታቦተ ጽዮን ከላይ እሱ በግንባሩ ተደፍቶ አዩ። በነጋታው ሲመጡ እንዴት ይሆናል ብለው መልሰው ዳጎንን ከላይ ታቦተ ጽዮንን ከስር አድርገው እንደገና ሄዱ። አሁንም ገለበጠችውና እጅና እግሩን ቆርጣ በግንባሩ እንዲደፋ አደረገችው። አሁንም ይሄ እንዴት ይሆናል ብለው አሁንም ያንን ነገር ሊያደርጉ ሲሉ ታቦተ ጽዮን ያኔ ስራዋን መስራት ጀመረች። ይኸውም የጀመረችው ምንድነው? በፍልስጤማውያን በእነኛ አገሮች በሙሉ ምን አደረገች? በእባጭ መታቻቸው። ቸነፈር መጣ፣ መዓት መጣ። ከተማ ሁሉ በሽብር ተናወጠ። እጅግ ክፉ የሆኑ መቅሰፍቶች ወረዱባቸው። ለ7 ወር በብዙ መቅሰፍት፣ በብዙ ቸነፈር፣ በብዙ እባጭ ፍልስጤማውያን ተመቱ። መጨረሻ ላይ ሞት ሲያንጃበብባቸው፣ ሞት ሲመጣባቸው በጊዜው ያሉት ሽማግሌዎቹ፣ የጦር አለቆቹ፣ ጎበዛሶቹ ተሰበሰቡና ምን እናድርግ? ይቺ ታቦት ሀገራችን ከገባች ጀምሮ ብዙ መከራ፣ ብዙ መቅሰፍት፣ ብዙ ቸነፈር መጥቶብናልና ወደ መጣችበት እንመልስ ብለው ተማክረው በተማከሩት መሰረት ደግሞ እጅ መንሻ እንዲሆነን ይቅርታ እንድታደርግልን የታመሙት፣ በእባጭ የተመቱት፣ በቸነፈር የታመሙት እንዲፈወሱ እጅ መንሻ እንስጥ ብለው እብጥ ወርቆች፣ በዛ ያሉ እብጥ ወርቆችን አዘጋጅተው 2 የሚያጠቡ ላሞች መርጠው ሰረገላ ሰርተው በዛ ላይ አድርገው ታቦተ ጽዮንን ወደ አገሯ ህዳር 21 ቀን
ከ7 ወር በኋላ ወደ አገሯ መለሷት። ታቦተ ጽዮንን እንግዲህ የምናከብርበት ፍልስጤማውያንን ከተማረከችበት ድል አድርጋ ዳጎንን አጥፍታ እነሱንም በተለያየ መዓት በተለያየ መቅሰፍት መታ በወርቅ ተሸልማ ወደ አገሯ ወደ ሴሎ የገባችበት ቀን ነው። ይሄው ምንድነው? ህዳር 21 ቀን ነው። ለዚህ ነው ታቦተ ጽዮን ብለን የምናከብራት። ታቦተ ጽዮን እንግዲህ ምንድነው? የእግዚአብሔር ማደሪያ ናት። የእግዚአብሔር ማደሪያ ናት። ይሄው ምንድነው? በጽላቱ ላይ በታቦቱ ላይ የእግዚአብሔር ስሞች 10ሩ ቃላት የተጻፉባቸው ናቸው። ዛሬ ቤተክርስቲያናችን ዛሬ ቅድስት ተዋሕዶ ቤተክርስቲያናችን ጽዮንን ታከብራለች። ጽዮን ለኋለኛዋ ለመዳናችን ምክንያት ለሆነችው የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። እመቤታችን አማናዊት ታቦት ናት። ታቦተ ጽዮን ግን ምሳሌ ናት። እመቤታችን ቅድስት ድንግል ማርያም ግን አማናዊት ናት። ታቦተ ጽዮን ላይ የእግዚአብሔር ስም ነው የተጻፈው። እመቤታችን ላይ ግን ከሦስቱ ቅዱስ አንዱ ቅዱስ የሆነው መድኃኒታችን ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነባት የእግዚአብሔር ማደሪያ የእግዚአብሔር ቤት ናት። ስለዚህ እመቤታችን ቅድስት ድንግል ማርያምን ጽዮን ብለን እናከብራታለን። ጽዮን ማለት መጀመሪያ ላይ እንደተነገርኩት አምባ፣ መጠጊያ፣ አለኝታ፣ ጥግ ማለት ነው። እመቤታችን ቅድስት ድንግል ማርያምም ለኛ ለክርስቲያኖች ለኛ ለተዋሕዶ ልጆች አምባችን፣ መጠጊያችን፣ ጥጋችን፣ መከታችን ናት። ይሄንን ልናውቅ ያስፈልጋል። በመጽሐፍ ቅዱስ ላይ ስለ ጽዮን ብዙ ቦታዎች ተነግሯል። ጽዮን እያለ እመቤታችን ቅድስት ድንግል ማርያምን ይነግራታል፣ ይናገራታል። በብዙ ቦታዎች ላይ በተለይ ልበ አምላክ ነቢይ እግዚአብሔር ቅዱስ ዳዊት በመዝሙር 86 ቁጥር 87 ላይ ሰው እናታችን ጽዮን ይላል፣ በውስጧ ሰው የሆነ አምላክ ስለተወለደ። ሰው ሁሉ እናታችን ጽዮን ይላል፣ በውስጧም ሰው ስለተወለደ። ሰው ከሰው መወለድ ድንቅ አይደለም። ነገር ግን ምንድነው? ሰው የሆነ አምላክ ስለተወለደባት እመቤታችን ቅድስት ድንግል ማርያም ምንድናት? እናታችን ጽዮን እንላታለን። ለምን? ከሷ ሞትና መቃብርን ያጠፋልን፣ እኛን ከሞት ወደ ሕይወት ያደረሰን፣ ወደ ሕይወት ያሸጋገረን የመድኃኒታችን የኢየሱስ ክርስቶስ እናት ናትና እናታችን ጽዮን ብለን እንጠራታለን፣ ጽዮን ብለን እናመሰግናታለን። ለዚህ ነው እመቤታችን ቅድስት ድንግል ማርያም በሉቃስ ወንጌል በምዕራፍ 1 ቁጥር 48 እና ቁጥር 49 ላይ ትውልድ ሁሉ ብፅዕት ይሉኛል አለች። እዛ ላይ ምንድን ነው ያለችው እመቤታችን ቅድስት ድንግል ማርያም? ትውልድ ሁሉ ብፅዕት ይሉኛል ብላ ተናገረች። ይሄንን ያለችበት ምክንያት ምንድን ነው? መጀመሪያ ታላቁ መልአክ ቅዱስ ገብርኤል በቤተ መቅደስ ሳለች እንደምትጸንስ እንደምትወልድ ከሦስቱ ቅዱስ አንዱ ቅዱስ የሆነው ወልደ እግዚአብሔር ኢየሱስ ክርስቶስ ከሷ ሰው እንደሚሆን ስለነገራት ስላበሰራት ያን ጊዜ ሲያበስራት ምንድነው? አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ አንቺ ከሁሉ የተለየሽ ምንድነሽ? የተባረክሽ ነሽ ብሎ ስላመሰገናት። ሁለተኛ እንደገና ደግሞ የኤልሳቤጥን ነገር ነግሯት ነበርና እመቤታችን ቅድስት ድንግል ማርያም የኤልሳቤጥን መጸነስ ስለሰማች ወደ ኤልሳቤጥ ወደ ተራራማው አገር ሄዳ ስለነበረ ያን ጊዜ ገና ከደጅ እያለች እመቤታችን ቅድስት ድንግል ማርያም ኤልሳቤጥን ስትጣራ ቅድስት ኤልሳቤጥ የእመቤታችንን ድምፅ በሰማችበት ሰዓት በማህፀኗ ውስጥ ያለው የ6 ወር ጽንስ በደስታ የእመቤታችን ቅድስት ድንግል ማርያምን ድምፅ ሰምቶ ስለዘለለ፣ ስላመሰገነ፣ ስለሰገደ ያን ጊዜ ኤልሳቤጥም
የጌታዬ እናት ሆይ ወደ እኔ ትመጪ ዘንድ እንደምን ይሆናል? እንዴት ነኝ ብላ ስለተናገረች፣ ኤልሳቤጥም እመቤታችንን ስላመሰገነቻት፣ ስላከበረቻት፣ በማኅፀኗ ያለውም ጽንስ ስለሰገደላት፣ ስላመሰገነላት፣ በደስታ ቃሏን ሰምቶ ስለተደሰተ፣ ስለዘለለ በዚህ የተነሳ እመቤታችን ቅድስት ድንግል ማርያም በአንዲት በኤልሳቤጥና በቅዱስ ገብርኤል ብቻ ተመስግኜ የምቀር አይደለሁም፣ ከዚህ በኋላ ትውልድ ሁሉ ብፅዕት ይሉኛል ብላ እመቤታችን ተናገረች። በዚህ የተነሳ እንግዲህ ቅድስት ቤተክርስቲያናችን እመቤታችን ቅድስት ድንግል ማርያም ሁል ጊዜ ዘወትር ብፅዕት ናት፣ ቅድስት ናት፣ አምባችን ናት፣ መጠጊያችን ናት፣ አለኝታችን ናት እያለች ቤተክርስቲያን እመቤታችንን ቅድስት ድንግል ማርያምን ታመሰግናለች። እመቤታችንን ቅድስት ድንግል ማርያምን በማመስገናችን እመቤታችን ላይ ምንም የምንጨምረው ነገር የለም፣ ምንም የምናደርግላት ነገር የለም። ለምን? ልዑል እግዚአብሔር ራሱ ያከበራት ስለሆነች፣ ልዑል እግዚአብሔር ራሱ ያመሰገናት ስለሆነች፣ ያመሰገናች ስለሆነ ምናልባት እኛ እሷን በማመስገናችን እንከብራለን፣ እሷን በማመስገናችን እንመሰገናለን እንጂ እሷ ላይ የምንጨምረው ነገር የለም። ምናልባት ለምሳሌ ብንወስድ ዘፍጥረት 17 ላይ ልዑል እግዚአብሔር ለአባታችን ለአብርሃም ምንድን ያለው? የሚመርቁህን እመርቃቸዋለሁ፣ የሚረግሙህን እረግማቸዋለሁ ብሏል። አብርሃምን የሚመርቅ አብርሃምን የሚያመሰግንን እግዚአብሔር እንደሚያመሰግነው ተናገረ። አብርሃምን የሚያከብር አብርሃምን የሚመርቅ አብርሃምን ጻድቅ ብሎ አብርሃምን የሚያመሰግን ራሱ እግዚአብሔር እንደሚያመሰግነው ከተናገረ እመቤታችን ደግሞ ከአብርሃም በላይ የሆነች ከፍጡራን ሁሉ በላይ የሆነች ማንም የማይስተካከላት በቃ ከፈጣሪ በታች ከፍጡራን ሁሉ በላይ እማ አምላክ ወላዲተ አምላክ ስለሆነች እሷን በማመስገናችን እንግዲህ ሰዎች አብርሃምን አመስግነው የሚመሰገኑ ከሆነ እመቤታችንንማ ካመሰገናትማ የበለጠ የምንመሰገን እንሆናለን። ስለዚህ እመቤታችንን ቅድስት ድንግል ማርያምን እንድናመሰግናት ቤተክርስቲያናችን ታዛለች። ሌሎችም ላይ ስለ ጽዮን ብዙ የተነገሩ ነገሮች አሉ። ከነኚህ መካከል ደግሞ ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 47 ቁጥር 2 ላይ የተናገረው ነገር አለ። የምድር ሁሉ ደስታ የጽዮን ተራራ ነው፣ እርሱም የታላቁ ንጉሥ ከተማ ነው ይላል። የምድር ሁሉ ደስታ የጽዮን ተራራ ነው። እዚህ ላይ ተራራ ይላታል። ተራራ ከምድር ከመሬት ከፍ ያለ ነው፣ ከፍ ያለ ነው። ይኸውም እመቤታችን ቅድስት ድንግል ማርያም በተራራ መስሏታል። ጽዮንን በተራራ ይመስላታል። ተራራ ከመሬት ከፍ እንዳለ ሁሉ እመቤታችን ቅድስት ድንግል ማርያም ከፍጡራን ሁሉ ከፍ ያለች ናት። ልዕልናዋን ሲናገር ክብሯን ሲናገር ልዕልናዋን ክብሯን ሲናገር ተራራ አላት። ይኸው ምንድን ነው? የምድር ሁሉ ደስታ ናት። የምድር ሁሉ ደስታ በቃ ምድር የተባለ የሰው ልጅ ነው። የሰው ሁሉ ደስታ እመቤታችን ቅድስት ድንግል ማርያም ናት። ለምን? ሕይወት ያገኘንበትን ከእግዚአብሔር ጋር የታረቅንበትን ዘላለማዊ ሕይወትን የምናገኝበትን ዘላለማዊውን የእግዚአብሔርን ስጋውን የእግዚአብሔርን ደሙን ከሷ ስላገኘን ዛሬ የምንመገበው ዛሬ የምንበላው ዛሬ የምንጠጣው የዘላለም ሕይወት የምናገኝበት የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋው ክቡር ደሙ ከእመቤታችን ከስጋዋ ስለተገኘ፣ ስለዚህ የሰው ሁሉ ደስታ የሰው ሁሉ ፍስሐ እመቤታችን ቅድስት ድንግል ማርያም እንደሆነች ይናገራል። እዚህ ላይ ምን ይላል አብሮ? እርሱም የታላቁ ንጉሥ ከተማ ነው ይላል። የታላቁ ንጉሥ ታላቅ የተባለው መድኃኒታችን ኢየሱስ ክርስቶስ ነው። ታላቅ የተባለው ንጉሥ መድኃኒታችን ኢየሱስ ክርስቶስ ነው። ይኸውም ምንድናት? የታላቁ ንጉሥ ከተማ ስለሆነች። ለምን? እግዚአብሔር የከተመባት እግዚአብሔር ያደረባት እመቤታችን ቅድስት ድንግል ማርያም በቃ ማንም ሊስተካከላት አይችልም። ለምን? የታላቁ ንጉሥ ከተማ ናት። የታላቁ ንጉሥ ከተማ ታላቁ ንጉሥ የተባለ ኢየሱስ ክርስቶስ ነው። ብዙ ቦታዎች ላይ በመጽሐፍ ቅዱስ ላይ መድኃኒታችን ኢየሱስ ክርስቶስ ንጉሥ ይለዋል። ንጉሥ ስለሚለው የታላቁ ንጉሥ ከተማ ናት። ከተማ ደግሞ ሰዎች የሚኖሩበት የሚገለጹበት ናት። ስለዚህ እመቤታችን ቅድስት ድንግል ማርያም የእግዚአብሔር ከተማ ስለሆነች ልናከብራት
ልናመሰግናት ያስፈልጋል። ሌላው እንደገና ደግሞ አሁንም ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 44 ቁጥር 12 ላይ የምድር ባለጠጎች አሕዛብ በሙሉ በፊትሽ ይማለላሉ ይላል። የምድር ባለጠጎች አሕዛብ በሙሉ በፊትሽ ይማለላሉ። ማንኛውም በቃ በዓለም ላይ ያለ ባለጸጋ ሁሉ አሕዛብም ሆነ የሚያምንም ሆነ የማያምንም ሆኖ ሁሉም ምንድነው? በፊትሽ ይማለላሉ። ይማለላሉ ማለት ምህላ ይዛሉ፣ ይለምናሉ፣ ምህላቸውን እግዚኦታቸውን ያቀርባሉ ብሎ ተናግራ። የምድር ሁሉም እንግዲህ ለእመቤታችን ምህላ እንደሚያቀርብ ለዚህ ነው ቤተክርስቲያናችን ቅድስት ድንግል ማርያም ስለ እናትህ ስለ ቅድስት ድንግል ማርያም ብለህ ማረን እያልን ምህላ የምንይዘው ይሄንን ቃል መሰረት አድርገን ነው። ሌላው እንደገና ደግሞ ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል። ኢሳይያስ 49 ቁጥር 23 ላይ ደግሞ ምንድነው? ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል። የምድር ባለጸጎች አሕዛብም ማንኛውም ሰው በሙሉ ምንድነው? ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽንም ትቢያ ይልሳሉ ይላል። የእግርሽን ትቢያ ሲል ምንድነው? ያው ትቢያ ማለት ዛሬ እናቶቻችን አባቶቻችን በየገዳሙ በየቤተክርስቲያኑ በየአድባራቱ እየሄዱ አፈሩን ያንን በጥብጠው ከጸበል ጋር አድርገው ያ ነው ግንባራቸው ላይ የሚቀቡት፣ በሽታቸው ላይ ቁስላቸው ላይ ሰውነታቸውን የሚቀባቡት ያ ትቢያ ነው። ያንን ይልሳሉ ይላል። ይህንንም ከዛ የመጣ ነው። ሌላው እንደገና ደግሞ አሁንም ይሄ ታላቅ ነቢይ ኢሳይያስ በምዕራፍ 60 ቁጥር 12 ላይ ላንቺ የማይገዛ ሕዝብና መንግስት ይጠፋል፣ ለጽዮን የማይገዛ ሕዝብና መንግስት ይጠፋል ብሎ 60 ትንቢተ ኢሳይያስ ምዕራፍ 60 ቁጥር 12 ላይ እዛ ላይ ተናግሮታል። ይሄው ምንድነው ያለው? በቃ ላንቺ የማይገዛ ሕዝብና መንግስት ይጠፋል ይላል። እመቤታችንን ዛሬ ማንም ካልያዘ እመቤታችንን እመ አምላክ ወላዲተ አምላክ ብሎ የሰው ልጅ ካልያዘ መድኃኒታችን ኢየሱስ ክርስቶስን ሊያገኘው አይችልም። መድኃኒታችን ኢየሱስ ክርስቶስን ሊያገኘው ሊይዘው አይችልም። ከእሱ ጋር ሊገናኝ አይችልም። ስለዚህ ምንድን ነው ለእሷ የማይገዛ የእሷ ፈቃድ ምንድን ነው? የልጇ የኢየሱስ ክርስቶስ ፈቃድ ነው። ያንን የማይዝ ያንን የማይከተል እመቤታችን ቅድስት ድንግል ማርያምን እያልተከተለ እግዚአብሔርን ሊያገኝ አይችልም። ሌላው እንደገና በሐዲስ ኪዳን ደግሞ ስንመለከት እመቤታችን ቅድስት ድንግል ማርያም የተቀበሏት ወደ ቤታቸው ካስገቧት ፈቃዷን ከፈጸሙ ነይ ግቢ ካሏት ሳንጠራት ሳንለምናት እንዲያርግልን ሳንላት የልባችንን የውስጣችንን ችግራችንን አውቃ ችግራችንን ተረድታ ሳንጠይቃት እንደምትፈውስ እንደምታድነን የጎደለውን ነገር እንደምታሟላልን በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 ላይ የተጻፈ ታሪክ እናገኛለን። እዛ ላይ ምንድነው? ይሄ ዶኪማስ የተባለው ሰው ሰርግ ሰረገ። በዛ በሰርግ ቤት ውስጥ እንግዲህ ለሰርግ የሚያስፈልገውን የሚበላውን የሚጠጣውን ሁሉንም ነገር አዘጋጀ። ከዛም በኋላ ካዘጋጀ በኋላ የሰርጉ ጊዜ ደግሞ መጠራት ያለባቸውን ጠራ። ሲጠራ ግን እመቤታችን ቅድስት ድንግል ማርያምን ጠራት። እመቤታችን ቅድስት ድንግል ማርያም ደግሞ ከተወዳጅ ልጇ ከመድኃኒታችን ከኢየሱስ ክርስቶስ ጋር አብራ ወደ ሰርግ ቤት መጣች። መድኃኒታችን ኢየሱስ ክርስቶስ ደግሞ ሲመጣ ምንድን ነው? ወዳጆቹን፣ ባለሟሎቹን፣ ምስክሮቹን አባቶቻችን ሐዋርያትን ይዞ በሰርጉ ቤት ታደሙ። ሰርግ ቤት ተቀምጠው ሳለ ገና ሕዝቡ በልቶ ጠጥቶ ሳይጠግብ ሳይረካ
ሌላው ህዝብ ደግሞ ከደጅ ገና ወደ ውስጥ እየገባ ውስጥ ያለው ገና ሳይረካ የወይን ጠጅ አለቀባቸው። አሳዳሪዎቹ ተጨነቁ፣ ግራ ገባቸው። ሰው ጠጥቶ አልጠገበም፣ ገና የተሰለፈ አለ። ስለዚህ ሰርግ ሰርጎ በተከበረበት ቦታ ሊዋረድ ሲል ዶኪማስ አንዴ ይገባል፣ አንዴ ይወጣል። ደጅ ወጥቶ ገና የተሰለፈውን ሰው ያያል፣ ውስጥ እንደገና ደግሞ ያልጠገበውን ሰው ያያል። በእንደዚህ አይነት ጭንቅ ውስጥ እያለ እመቤታችን ቅድስት ድንግል ማርያም በተሰጣት ጸጋ፣ ቅዱሳን ጸጋ አላቸው፣ የማወቅ ጸጋ አላቸው። እመቤታችን ደግሞ ከቅዱሳን ሁሉ በላይ ስለሆነች ሁሉ ነገር ታውቃለች። ለእመቤታችን ምንም የሚሰወራት ነገር የለም፣ ምንም የማታውቀው ነገር የለም። ሁሉ ነገር ታውቃለች። እንኳን እመቤታችን ቅድስት ድንግል ማርያም እግዚአብሔርን እንደ እግዚአብሔርነቱ ያመለኩ ሰዎች እንኳን የተደበቀን ነገር ያውቃሉ፣ የተሰወረን ነገር ያውቃሉ። ቅዱሳን እንኳን ለምሳሌ ብንወስድ ነብዩ ኤልሳን መውሰድ እንችላለን። ነብዩ ኤልሳ በሰራፕታ ተራራ ላይ እያለ በደማስቆ ከተማ ውስጥ ይሸረብ የነበረውን ሴራ፣ ተንኮል በዝግ ንጉሱ የሚያደርጉት የእስራኤልን ንጉስ ለመግደል የሚያደቡትን ደባ አውቆ ለንጉሱ ይነግረው ነበር። ብዙ ጊዜ ያ ንጉስ ተቸገረ። ማን ነው ከኛ መካከል ሰላይ ያለ ለእስራኤል የሚናገር ብሎ ሲል አንዱ ምንድነው ያለው ከወታደሮቹ መካከል፣ ጌታ ሆይ ሰላይ ከኛ መካከል የለም፣ ነገር ግን በሰራፕታ ተራራ ላይ የሚኖረው ኤልሳ የሚባለው የኤልያስ ደቀ መዝሙር የነበረው ነብይ እዚህ በዝግ በራችንን ዘግተን የተወያየንበትን ውይይት ያውቃል፣ እሱ እየነገረው ነው አለ። እንግዲህ እግዚአብሔር ሰዎች እዛ ሌላ ሀገር የሚደረገው ሌላ ሀገር የሚሸረበውን ተንኮል ማወቅ ይችላል። እዚህ ሆነው እዛ ማወቅ ይችላል። ለምን? ጸጋ ስላላቸው ማለት ነው። ሐዋርያው ቅዱስ ጴጥሮስ ደግሞ በሐዋርያት ሥራ ምዕራፍ 5 ላይ ሐናንያና ሰጲራ እነኚህ ሁለት ባልና ሚስቶች ሌሊት በመኝታቸው ላይ ያደቡትን ደባ የሸረቡትን ተንኮል ቅዱስ ጴጥሮስ አውቋል። ቅዱስ ጴጥሮስ አውቆባቸዋል። ጴጥሮስ ሌላ ቦታ ነው ያለው፣ እነሱ ቤታቸው መኝታ ቤታቸው ዘግተው የተወያዩትን ውይይት ቅዱስ ጴጥሮስ አውቋል። ስለምን እግዚአብሔርን ለማታለል ሞከራችሁ ብሎ ሐናንያን ገሰጸው። ሐናንያም ጴጥሮስ እግር ስር ወደቀ፣ ተቀበረ። ሚስቱንም ስለምን መንፈስ ቅዱስን ለማታለል ሞከራችሁ ብሎ ባልሽን የወሰዱ ጎበዞች አንቺን መተው ይወሰዱሽ ብሎ እሷም እንደሞተች ይናገራል። ስለዚህ ምንድነው? ቅዱሳን ጸጋ ስላላቸው የማወቅ ጸጋ ስለተሰጣቸው በዚህ ነገር ሁሉ ነገር ማወቅ ይችላሉ። እመቤታችን ቅድስት ድንግል ማርያም ደግሞ መልአከ ብስራት ቅዱስ ገብርኤል ምንድነው? ጸጋ የሞላብሽ ሆይ። ሰው የተወሰነ ጸጋ ቢሰጠው እመቤታችን ቅድስት ድንግል ማርያም ግን በቃ ሙሉ ጸጋ ነው የተሰጣት። ጸጋ የሞላብሽ ብሏታል ቅዱስ ገብርኤል። ምንም የሌላት ነገር የለም፣ የማታውቀው ነገር የለም። ሁሉ ጸጋ ተሰጥቷታል። ጸጋ የሞላብሽ ስላላት ማለት። ስለዚህ ምንድነው? የዶኪማስን መቸገር አወቀችና ልጄ ሆይ የወይን ጠጅ እኮ አልቆባቸዋል አለች። እሱም ምንድነው? እናቴ ሆይ አንቺ ሴት ካንቺ ምን አለኝ? አንዳንድ ጊዜ ቤተክርስቲያን ተቃዋሚዎች ከቤተክርስቲያን ያፈነገጡ እንዳቃለላት አድርገው ይናገራሉ። ለወቱ ስባት ክብር ምስጋና ይግባት። መድኃኒታችን ኢየሱስ ክርስቶስ ግን እንደዚህ አይደለም። እናቱን የሚያቃልል አይደለም። እናቱን የማይገባ ነገር የሚናገር አይደለም። እናትና አባትን አክብር ብሎ የተናገረው እናቱን ተይ አይልም። እንደውም ፈቃዷን ይፈጽማል። አንቺ እናቴ ሆይ መጀመሪያ አንቺ ሴት አለ። አንቺ ሴት ማለት ምን ማለት? ሴት ማለት እኮ ከስጋሽ ስጋ ከነፍስሽ ነፍስ። ይህንን ቃል የተናገረው አባታችን አዳም ሔዋን በተፈጠረችለት ጊዜ ምንድን ነው? ዘፍጥረት 2 ላይ እንዳለ አየና ምንድን ያለ? ይቺ ስጋዋ ከስጋዬ አጥንቷ ከአጥንቴ ተገኝታለችና ሴት ትባላል። ሴት ማለት የአካሌ ክፋይ ማለት ነው። ስጋዋ ከስጋዬ አጥንቷ ከአጥንቴ ማለት ነው። አካሌ ማለት ነው እንጂ ሌላ አይደለም። መድኃኒታችን ኢየሱስ ክርስቶስን እናቴ ሆይ አለ። ከአንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቼ የለም ወይ? አንቺ የለመንሽኝን ነገር ላላደርግ ምን የሚሳነኝ ነገር አለ? ግን ጊዜው ገና ነው አላት። አባቶች እዚህ ላይ ሲተረጉሙት ስለ 3 ነገር ይላሉ። ስለ 3 ነገር። አንደኛው ይሁዳ ለሽንት ወጥቶ ስለነበር፣ ሁለተኛው ፍጹም የወይን ጠጁ አልቆ ስላልነበር፣
ሶስተኛው ደግሞ ባንቺ ልመና አማናዊው ደሜ የሚጠጣበት ጊዜ ገና ነው ሲል ይሁዳ ለሽንት ወጥቶ ስለነበረ ያኔ ምንድነው ከተአምራቱ ውሃውን ወደ ወይን ሲቀይር በእኔ ስወጣ ጠብቆ ስላደረገ በሞቱ ገባውበት ብሎ ምክንያት እንዳያገኝ። ሁለተኛ እንደገና ደግሞ ፍጹም የወይን ጠጁ አላለቀም፣ ቅራሪ ጭላጭ ይቀር ነበረ፣ አቀጣጠነው ቅራሪውን ሰጣቸው ብሎ መናፍቃን እንዳይነሱ ያንን ለመዝጋት። ሶስተኛው ደግሞ አማናዊው ባንቺ አማላጅነት፣ ባንቺ አስታራቂነት የሰው ልጆች ስጋዬን ደሜን የሚበሉበት የሚጠጡበት ጊዜ ገና ነው ሲለው ከዛም በኋላ እሷም ሄዳ ደግሞ ምንድነው ልጄ የሚላችሁን ስሙ አለቻቸው። ባላቸው መሰረት ውሃውን እየሞሉ ሰጡ። እንግዲህ እዚህ ላይ የምንረዳው ምንድነው እመቤታችን ቅድስት ድንግል ማርያም ሰርግ ቤት ነው የተገኘችው። ሙሽሮቹን ለመባረክ ነው፣ ሙሽሮቹን ለመመረቅ ነው የተገኘችው። ነገር ግን ምንድነው በችግራቸው ደረሰችላቸው። በችግራቸው ደርሳ ምን አደረገችላቸው? ችግራቸውን አቃለለችላቸው። ስለዚህ እኔና እናንተም ዛሬ እመቤታችን ቅድስት ድንግል ማርያምን ወደ ቤታችን ልናስገባት ያስፈልጋል። ለምን? በቤታችን ውስጥ ብዙ ችግሮች ስላሉ፣ ብዙ ጉድለቶች ስላለብን፣ ብዙ ፈተናዎች ስላሉብን እነኛን ነቅላ እንድታስወጣልን ወደ ቤታችን ልናስገባት ያስፈልጋል። እሷን ካስገባናት እሷ ደግሞ ብቻዋን አትመጣም። ተወዳጅ ልጇን ይዛልን ትመጣለች ከተወዳጅ ልጇ ጋር። ልጇስ ደግሞ ወዳጆቹን ይዞ ይመጣል። ወዳጆቹን ይዞ ነው የሚመጣው፣ ብቻውን አይመጣም። የሚረዱንን የብዙ የቅዱሳንን አባቶቻችንን ታሪክ መመልከት እንችላለን። እነ ተክለ ሃይማኖት፣ እነ ገብረ መንፈስ ቅዱስ፣ የሁሉንም ቅዱሳን መመልከት እንችላለን። መድኃኒታችን ኢየሱስ ክርስቶስ ሲገለጽላች ሚካኤልና ገብርኤልን ይዞ ይመጣል፣ እናቱን ይዞ ይመጣል፣ ሐዋርያትን ይዞ ይመጣል፣ ነቢያትን ይዞ ይመጣል፣ ወዳጆቹን ሁሉ ይዞ ይመጣል። ስለዚህ እኔና እናንተም እናቱን ወደ ቤታችን ልናስገባት ያስፈልጋል። ካስገባናት ደግሞ ምንም የሚያስፈራን ነገር የለም፣ ምንም የሚያስቸግረን ነገር የለም። ሁሉን ነገር ድል ታደርግልናለች፣ ሁሉን ነገር ታሸንፍልናለች። ስለዚህ እኔና እናንተ ወደ ቤታችን ልናስገባት፣ ዛሬ ደግሞ የበለጠ ወደ ቤታችን የምናስገባበት ጊዜ ነው። ዛሬ የበለጠ ሐፊንና ፊንሐስ የኤሊ ልጆች በእግዚአብሔር ቤት የማይገባ ስራ ሰርተው ተቀጥተዋል። ዛሬም እኔና እናንተም ያው በሀገራችን በሁሉም ቦታ የምናየው ብዙ ነገሮች እየሰማን ነው። የመጨረሻው ጊዜ ነው ያለ ነው። የመጨረሻው ጊዜ ያለ ነው። ደስ የሚል ነገር እየሰማን አይደለም። ደስ የሚል ነገር እያየን አይደለም። ደስ የሚል ነገር እየተመለከትን አይደለም። ስለዚህ ምንድነው ከዚህ ሁሉ የምንድነው? ከዚህ ሁሉ የምንወጣው እመቤታችን ቅድስት ድንግል ማርያምን ወደ ቤታችን ስናስገባት ነው። እሷን ካስገባናት ጸጥ ታደርግልናለች። እሷን ካስገባናት ሁሉን ነገር ታሸንፍልናለች። ይሄንን እንድታደርግልን እኔና እናንተ ራሳችንን አዘጋጅተን ንስሐ ገብተን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ተቀብለን ለመመላለስ እግዚአብሔር ይርዳን። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። ከዚህ በመቀጠል የሰንበት ትምህርት ቤታችን መዘምራን መዝሙር ያቀርቡልናል። አብረን እንዘምር።
ነሽ ዋሴ አደራ ቅድስት አንቺ ነሽ ዋሴ ክብሯን ሊገልጹ በጥራቸው ቃላት ለማርያም እንዘምራለን ለዘላለም እንዘምራለን ለዘላለም መዝሙሩን ላቀረቡልን ለእህት ለወንድሞቻችን እግዚአብሔር አምላክ ዝማሬ መላእክትን ያሰማልን። ህዳር 21 አክሱም ጽዮን ማርያም በኢትዮጵያ ውስጥ ለሚገኙት አብያተ ክርስቲያናት ሁሉ መሰረታቸው ስትሆን ከተማዋም የኢትዮጵያ ስልጣኔ መነሻ ናት። አክሱም በሕገ ልቦና የጸናች፣ ሕገ ኦሪትን የፈጸመች፣ በሕገ ወንጌል ያመነች ናት። ህዳር 21 ቀን የእመቤታችን የቅድስት ድንግል ማርያም ዓመታዊ በዓል ነው። ይህም በተለየ መልኩ የምናከብርበት ምክንያት ከብዙ በጥቂቱ ትንሽ እንንገራችሁ። ታቦተ ጽዮን በምርኮ በሄደችበት በሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበት ዕለት በማሰብ ታቦተ ጽዮን ንጉሥ ሰለሞን ወደ ሰራላት ቤተ መቅደስ በክብር የገባችበትን ዕለት በማሰብ የቀደሙ ነቢያት ስለ እመቤታችን በተለያየ አምሳል ያዩበት፣ ለምሳሌ ነቢዩ ዕዝራ በሀገረ መንፈሳዊት፣ ሕዝቅኤል በተዘጋች ቤተ መቅደስ ያዩባት ዕለትን በማሰብ ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጅ ጋር ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበትን ዕለት በማሰብ በአብርሃ ወአጽብሃ ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ሆኖ አዋጅ የታወጀበትን በማሰብ አብርሃ ወአጽብሃ በወርቅና በዕንቁ ያሰሯት ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበት ዕለት በመሆኑ በእነዚህ ምክንያቶችና በሌሎች ምክንያቶች በዓሉን በደመቀ ሁኔታ እናከብራለን። ስለሆነም ከብሉይ ኪዳን እስከ አዲስ ኪዳን እግዚአብሔር ራሱን የገለጠበትን የቸርነት በዓል
እግዚአብሔር በፈቀደልን ቦታ ሆነን ስናከብር ከኛ የሚጠበቀውን በጎ ነገር እያሰብን በተግባርም እየገለጥን ከበዓሉ ረድኤትና በረከት ተሳታፊ እንሆን ዘንድ የእግዚአብሔር ቸርነት የእናቱ የቅድስት ድንግል ማርያም አማላጅነት አይለየን። የቅዱሳን ሁሉ ጸሎትና ምልጃ አክሊልና ጉልላት በሆነው በእናታችን በወላዲተ አምላክ ቅድስት ድንግል ማርያም ጸሎት ሁላችንን ይማረን። የወላዲተ አምላክ አማላጅነት የቅዱሳን ተራዳኢነት ከኛ አይለየን። አሜን። አምላክ የሳምንት ሰው ይበለን፣ ቸር ይግጠመን። አሜን።